ለማንኛውም ቤቱን በደንብ ከለመድሽውና ጸባይ ካለሽ መቀጠል እንችላለን ልልሽ ነው። እሺ ይኸውልሽ እኔ ቀደም የሚልና በማያገባው የሚገባ ሰው አልወድም። ኧረ እኔ ከስራ ውጭ ምንም አላይም። ደህና ናችሁ እናንተ? አንቺን እንጠይቅሽ እንጂ እንዴት ነሽ? እኔ በጣም ደህና ነኝ። ደህና ነሽ አይደል? ምንም አልተጎዳሽ? አዎ ፈጣሪ እኮ ጥሎ አይጥልም። ሰኒ ምንድን ነው የተፈጠረው? ማን ያዘሽ? እሱን ነፃነቴን በደንብ ካጣጣምኩ በኋላ ብነግራችሁ አይሻልም? ምንም ሆነ ምንም ዋናው አንቺ ደህና መምጣትሽ። ለፊቷ ራሱ ብርት አላለም። እንዴት አልፈካ እህቴን አግኝቼ እንደ ፀሐይ ስባበራ። እንኳን ደስ ያለሽ ብለናል። ጠብቀሽ ነው? ይሄ እኮ እንደሚፈጠር ነግሬ ነበር። ይኸውልሽ ምንም ሊሆን አያሳስበኝም። እኔ አሁን ግድ የሚሰጠኝ ስለ ስፒድ ጉዳይ ብቻ። እንዴ የኔም ጭንቀት ይግባህ እንጂ። እሱን አላውቅም፣ ግን ደግሞ ከኔ በላይ አልተጨነቅሽ። እሺ አሁን በቃ ቀስ በል እንዳሰማክ። አይ ልብስ ውስጥ እኮ ሳገኘው ባዶ ከሆነ ልጣለው ብዬ ነው። ለምን ውስጡ ቃለው ይጣል ነይ እንጂ መጣሁ። እሺ ስፒድ ሰኒ ልታመልጠው ችላለች። ወደ ሌላ ቦታ ሊያሸጋግራት በነበረበት ሰዓት እንግዲህ ከጓደኛው ጋር በመመሳጠር እሱም ሊያስመልጣት እንዲሁም ደግሞ ሰኒም ልታመልጥ ችላለች። በዚህም እንግዲህ ስፒድ መሬት ላይ ወድቆ ነበረ የቀረው። ይነሳ አይነሳ የሚያውቅ አልታወቀም። ኪራ ሚስቴ እስከምትመጣ ድረስ ከኛ ጋር እንቆያለን፣ ጥሩ ልጅ ከሆንሽ እንቀጥላለን በማለት እንግዲህ ሰራተኛ አስገብቷል። ሰራተኛዋም እንግዲህ ሚስቴ ጽናት ትባላለች ሲላት ጽናት በማለት ነበር የደነገጠችው። ማን ልትሆን ትችላለች? አብረን እንየው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ ደግሞ ጽናት ድራማ ክፍል 181 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ኪራ እንግዲህ ለሰርጉ የሚያግዘን ሰው ያስፈልገናል በማለት ሰራተኛ አምጥቷል። እንግዲህ ሰራተኛዋም ቤቱን ተረክባለች ማለት ነው። ስምሽ ማን ይባላል ስትባልም ትንሿ እባላለሁ ትንሿ በይኝ በማለት እንግዲህ ለቲና ተነግሯታል። ቲናም በቃ በእንጀሬ ላይ ምቀኛ መጣብኝ ማለት ነው። በቃ አሁን ምንድነው የሚወጣኝ? ካልሰራው ደግሞ ቁጭ አድርጎ የሚያበላኝ የለም፣ ምንድነው የሚሻለኝ እያለች ትገኛለች። ኪራም ደግሞ ሚስቴን ካገባው በኋላ እኔና ሚስቴ ብቻ እንድንቀመጥ ነው እንጂ የምፈልገው ሌላ ሰው እንዲቀናቀነኝም ማንም በህይወቴ ውስጥ እንዲገባ አልፈልግም እያለ ይገኛል። አሁን ጽናትና ኪራ ሲጋቡ ሌሎቹ ወዴት ይወድቃሉ? አብረን የምናየው ነው የሚሆነው። ሰኒም እንግዲህ ከስፒድ ጓደኛ ጋር ማለትም ታገታትን ልጅ ጋር ተጠባቂዋ ጋር ተመሳጥራ እንግዲህ ወደ ሌላ ቦታ ሊወስዳት ሲል ስፒድን በመምታት እንግዲህ ልታመልጥ ትችላለች እና ተከተለኝ እንጂ በማለት ነበረ በጨለማ ወደ ቤቷ ይዛው እየሄደችው። እህቷም በር ስታንኳኳ እኔ ነኝ ሰኒ ነኝ ከፈች ስትላት እጅግ ነበረ የተደሰተችው ራኬ ማለት ነው። በደስታ ነበረ እህቴ መጣሽ እንዴ በማለት እየተቀበለቻት ይሄ ማን ነው ብላ ጠይቃት እያስጠፋኝ ይሄ ነው ያስመለጠኝ ያዳነኝ በማለት ነው እየተናገረችው። እንግዲህ ራኬብም እውነቷ መስሏት በጣም ነው የማመሰግነው እህቴን ስላዳክልኝ በማለት እንግዲህ አመስግናለች። ትንሿም እንግዲህ ያው መተኝታ ስላጣች እዚህ ልተኛ አልተኛ እያለች ሶፋ ላይ እያመነታይ ባለበት ሰዓት ቲና ትደሷ ትመጣለች። እንግዲህ ቀለል ያልሽ ትመስያለሽ አከብጁም ተኝ እዚህ ላይ በማለት ነበር እንግዲህ ቲና እየተናገረቻት። ወደፊት ግን አሁን እኔ ጋር እንግዳ ስላለ ነው እሷ ስትሄድ ከኔ ጋር ነው አብረን የምንተኛው ብላታለች። እንዴ ካሰሪ ጋር አብሮ ይተኛል እንዴ ማለት ነበር የመለሰችላት። ወይኔ ቲና በቃ ቀን ወጣልኝ አሰሪ ተባልኩ እንዴ አፍሽን ያዘው እያለች እንግዲህ እያመሰገነች ነበረ። ጽናትም አሁን ላይ እየሰጋች ትገኛለች። እንዲሁም ደግሞ ዴቭን በቃ እስቲ ቀፈይ በማለት ትከሻው ላይ በመደገፍ አላቅም በጣም ውስጥ እየፈራብኝ ነው በማለት አማክራው ነበረ። ዴቭም ለምንድን ነው ውስጥሽ የሚፈራው በማለት ጠይቋት ነበረ። በዛብህ እንግዲህ መቼም ደስታ አታይም በማለት እንግዲህ ተናግሯት ነበረ። መቼም እኮ ደስታ አታይም ብሎኛል፣ አስበዋል በቃ ሰርጌ እስከሚያልፍ ድረስ በቃ ምንም ሰላም ሊሰማኝ አልቻለም እያለች ትገኛለች። በሰርጓ ቀን እንግዲህ ምንም እንደማይፈጠርባት ተስፋ እናደርጋለን።
ስፒድም እንግዲህ ጓደኛው የት ወርቆ ይሆን እያለ እያሰበለት ይገኛል። እንግዲህ ሰኒም ለምንድን ነው እንደዚህ የምታስበው? ተመካክረን አይደል እንዲጨርሰን የመጣ ነው ብትለውም አይ የልጅነት ጓደኛዬን እኮ ነው የከዳሁት፣ እንደዛ ማድረግ የለብኝም ነበር እያለ እየተጸጸተ ይገኛል። ሰኒም እንግዲህ በሰላም በመፈታቷ ወደ ምሩ ጋር ደውላ ነበር። ምሩም እጅግ ደስተኛ በመሆን ደህና መጣሽ ወይ እያለቻት እንግዲህ እየጠየቀቻት ትገኛለች። አዎ ደህና ነኝ፣ እንዴት ነሽ አንቺ? በቃ መተን ይሻለን እያለቻት በቃ ፈጣሪ ሆይ ተመስገን እንኳን በሰላም ወደ ቤቷ መለስካት እያለች እያመሰገነች በደስታ እየተፍለቀለቀች በነበረበት ሰዓት ናሁም ይመጣል። ማን እያወራሽ ነው እንደዚህ የምትፍለቀለቂው ቢላትም ማን ይሆናል እስኪ ገምት ብትለውም አይ አንቺን ብቻ የሚያስደስትሽ ይሆን እንጂ ችግር የለውም ማንን ብታወሪ ይላታል። እሷም ሰኒ እንደተመለሰች ትነግረዋለች። እንግዲህ በደስታ ነበረ እንሂድ በማለት ተነስተው የሄዱት። እንደ ቁርስ እኮ ሰርቻለሁ ቢላትም ለምሳ ይሆና በማለት ነበር ምግብ እንኳ ሳይበሉ ከደስታ ብዛት ወደ እነሰኒ ቤት ያቀኑት። ቅዱስም እንግዲህ የቀድሞ ፍቅረኛው እየተከታተለችው ትገኛለች። እሱም አትከታተይኝ፣ በቃ ምን ፈልገሽ ነው አሁን ላይ ተይኝ፣ በቃ ምንም ነገር አታስታውሽኝ፣ አትከተይኝ በማለት ነው የአመናጭቆ የራቃት። እሷ ግን እኔ እኮ እዚህ ሰፈር ነው ያለሁት፣ ግን እዚህ ሰፈር እንደምትኖር አውቃለሁ፣ ግን የቱ ጋር እንደምትኖር አላውቅም እያለችው ትገኛለች። እንግዲህ ልትቀርበው ፈልጋለች። ቅዱስ ግን አሁን ላይ ሊቀርባት ፈቃደኛ አይደለም። ትንሽ እያታገላት ይመስላል እንጂ እሱም ላይ የፍቅር ምሳሌ ይታይበታል። እንቡጥዬም እንግዲህ ናቴን ወንድሜ እያለች ትገኛለች። እሱ ግን ዛሬ የቅዱስ ፍቅረኛ መንገድ ላይ ብታገኘው ቅዱስን ታውቀዋለህ አይደለም በማለት ስትጠይቀው አዎ በማለት ይነግራታል። እንጋይን ወረቀት ስጥልኝ በማለት እንግዲህ ወረቀት ጽፋ ለቅዱስ እንዲሰጥላት ትሰጠዋለች፣ ለናቲ ማለት ነው። ምንድን ነው እሱ ቢላትም ማነት ብትለውም እህቴ ናት እኮ በማለት ሲናገርባት እንቡጥዬ ጭራሽ እህቴ በማለት ነበረ ጥላው የሄደችው። አንቺስ ወንድሜ ትይኛለህ እንዴ በማለት ነበር። እሱም ወንድሜ ስትለው እጅግ ይናደዳል። እሷም ደግሞ ሲላት እጅግ ትናደዳለች። ነገር ግን ደግሞ አብረው በሚያወሩበት ሰዓት ስለ ፍቅር ነገር አያወሩም። ኖርማል ጓደኛሞች ሆነው ነው የሚቀጥሉት። ግን በሁለቱም መካከል እንግዲህ ፍቅር ቢኖር ነው የመቀናናት ባህሪ አለ። እንግዲህ እነምሩም ቅዱስም እነሰኒ ጋር ሄደው ነበረ። እህትሽ የት አለች አሁን ለያዙ ልቀቁኝ ስትል ብሎ ቅዱስ ይጠይቃል። እሷም ምን አድርጉ ብላ ነበረ እንዲህ ያላሰሰረችው ያልወቀሰችው ያልደበደበችው ሰው አለ እንዲህ በማለት ነበር የነገሯት። ራኬብም እንግዲህ ነገ ወደ ፖሊስ ጣቢያ እንሄዳለን፣ ታመለክቻለሽ፣ ምን እንዳረገች ትናገሪያለሽ እያለቻት ትገኛለች። ሰኒ ግን አይሆንም፣ ምክንያቱም ቃል ገብታ ነበረ እንዲለቃት ያደረገችው ምንም ነገር ላትናገር ነው። አሁን ላይ ደግሞ እህቷ ትናገሪያለሽ እያለ እያስገደደቻት ትገኛለች። እሷ ግን አይሆንም፣ በቃ ያዙኝ፣ ለቀቁኝ፣ በቃ እያለች ትገኛለች። እንግዲህ ራኬብ አምርራ ይዛት ትሄዳለች ወይንስ ደግሞ የስፒድ ነገር ተደብቆ ይቀራል? አብረን የምናየው ነው የሚሆነው። በዛብም እንግዲህ እባክሽን ሚስቴ የት እንዳለች ንገሪ በማለት በጽናት እግር ላይ ተደፍተው ጠይቋታል። ጽናትም ምናልባት ፍቅሩ አስገድዶ ይሆናል እንጂ የእውነት እኔን ይቅርታ ለመጠየቅ ወይም ደግሞ ከኔ ነገር ፈልገህ አይደለም እያለችው ትገኛለች። በዛብም እንግዲህ ጭራሽ ዝቅ ብዬ ጉልበቷ መንበርከኬ እንደዚህ አስናቀኝ ማለት ነው በማለት ነበረ የተናደደባት። ጽናትም በቃ እግዚአብሔር ያገናኘህ ብላ ነበረ ጥላው የሄደችው። ቅዱስም እንግዲህ ከቀድሞ ፍቅረኛው ከሰላም ማለት ነው ወረቀቱ ሲሰጠው እጅግ በጣም ነበረ ደስ ያለው። ሰላም ምን ሆነች በማለት ነበር ደንግጦ ብንን ያለው። እስኪ ሂድ ውሃ አምጣልኝ በማለት ያዘዋል። ብርጭቆውን ሰባብረ ጨርሰው ከየት ነው ማመጣልኝ ቢለው ሁለት አለ ሂድ በሱ አምጣልኝ እያለ እንግዲህ እናቴን የውሃ እንዲያመጣለት ያዘዋል። እሱም ወረቀቱን ሲያይ ዛሬም በቃ መጻፍ ትወዳለች ማለት ነው በማለት ነበረ። እንዲሁም ደግሞ ቀደም ብለው የመጀመሪያ ጊዜ የት እንደተያዩ እያስታወሰ ነበረ ቅዱስ። አሁን ወደ ቀድሞ ፍቅረኝነታቸው ይመለሳሉ የሚል ተስፋ አለን። በሌላ በኩል ደግሞ ጽዮን ናት። ጽዮን እንግዲህ አሁን ቤት ሄዳ ነበረ። ልብሶቹን አጣጥፋ ከጨረሰች በኋላ ልብሶቹን ስታስገባ ወረቀቱን ታገኘዋለች። ማለትም ስፒድ የሚፈልገውን ወረቀት ሰኒ አሁን ቤት ትታው የሄደችውን ወረቀት ማለት ነው። ልክ አውጥታ ልታነበው ስትል ምሩ ትመጣባታለች። ምሩም ምን እየሰራች ነው ብላ ወረቀቱን ትነጥቃትና መልሳ ተከተዋለች። እና አሁን ሳሎን ልብሱን ተጨረሽ በማለት ታዛታለች። መጣው እሺ
በማለት ምሩ ቀድማ እንድትወጣ አድርጋ እሷ ግን ምን ቢኖር ነው እዚህ ወረቀት ውስጥ እንደዚህ የመነጨቀች በማለት ጥያቄ ውስጥ ገብታ ነበረ። ደግማ ልታየው ትችላለች ወይንስ ደግሞ አታየው ይሆን? አብረን እንግዲህ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታችሁ። በያላችሁ መልካም ጊዜ ይሁንላችሁ እያልኩኝ ሰናበታችኋለሁ። ሰላም ነገራችን ሰላም ነው።